ይሄ ክፍል ታቦት አለ ታቦቱ ነው ብሎ የሚናገረው መሰዊያ አለን ብሎ ሲል ታቦት አለን ማለቱ ነው ብሎ የሚናገር ሰው ካለ በእውነት መጥቶ ከኛ ጋር ሊያወራ ይችላል። ይሄ ነው የሚያሳዝነኝና አሁንም ወደፊትም የምነግራችሁ ነገር እንደ ሰው ልጅ በህይወት ማርያም አርፋለች። ተክልዬ ለኔ ያልተተረተረም አቡነ ተክለ ሃይማኖት ለኔ ያልተተረተረም አለ ዮናታን። ምንድነው ዘጠ ለጴንጤ ያልተተረተረም እንዲሁም ለኦርቶዶክስም አልተተረተረም። የሞተ ብሎ የሚለው ነው የአገልግሎት ስርዓት። አይ ስድቡ ይቆይላችሁ። አሁን የጥያቄ ሰዓት ነው። ከዛ መብታችሁ እኮ ማን ይከለክላችሁ? ያው ለጥያቄ ጊዜ እየሰጠ አሁን አንድ ጥያቄ ጠየቀ የለም የሚሳደብና ስድቡ ማይደርሰ የት ሄዳል? በየቀኑ ነው የምትሰድቡን አይደል? ችግር የለውም እኮ ጥያቄው ይጠቅማችኋል። እናንተም ለማስረዳት ጥሩ ነው። ወንጌል ስንናገር ስለ ወንጌል ስናወራ ስድብ ስናቁ ጀምራችሁ ወንጌል ያሸንፋል። ስንሰድባቸውማ ምን ስታረጉ ነበር? ስንሳደብማ አንበሳ ስታወርዱ ነበር። ወንጌል ስለተነጋገርን ግን ሽንፈታችሁን እያየን ነው። እግዚአብሔር ልቦና ይስጣችሁ። ኢየሱስ ይሰበካል። ኢየሱስ ይሰበካል። ማንም መጽሐፍ ቅዱስ ነው የሚለው ድንጋይ አፍ አውጥቶ ያመሰግነኛል ብሏል። ሰው ባያመሰግን ወንጌልን አትጣል። ወንጌል ያሸንፋል። ወንጌል ስበክ። ተባረኩ ተባረኩ። አሜን። ኤርሚሻን ብቻ ነው ሌላ ሰው እንዳታስገቡ። ከኤርሚሻ ጋር ነው ወንጌል የምንነጋገረው። እነጋገራለሁ የሚል ሰው ካለ ኑ ችግር የለም። ሌላ እነጋገራለሁ የሚል ደስ ይላል። ክብር ጌታ። እሺ ኮመንት ዝጋ እያሉኝ ነው። ኮመንት ልዘጋ ነው። ተባረኩልኝ። ኮመንት መዝጋት አለብን። ዶያ አባቱ ተባረክልኝ። ወንጌል ይቀጥላል። ወንጌል ይሰበካል። ይሄው እንግዲህ አንድ ቀን ሆኖ አያውቅም። እኔ እንደዚህ አይነት ነገር የለም። ስለዚህ እግዚአብሔር እውነቱን ያወጣል። ተባረኩልኝ። ወንጌል ያሸንፋል። ወንጌል ነው። የስድብ መንፈስ የለም። ከዮኒ ማኛ ርቋል። እንደምታዩ ሄዷል። ሄደ። ወር ሊሞላል ነው። ወር አለፈን። አክቹአሊ ክብሩን እሱ ይሰጥ። ጥሩ አይደለም። ተባረኩልኝ። ኑሩልኝ። ተባረኩ። እሺ እንቀጥል። በርክ በልልኝ ኤርሚሻዬ። ሰላማችሁ ይብዛ። እዚህ ውስጥ በሙሉ ያላችሁ ወንድምና እህቶቼ ብርክ በሉ። እንግዲህ መጽሐፍ ቅዱስ ነው የምንነጋገረው። እሱ ጉዳይ ምን ይደረጋል? በቃ ነገሩ በሙሉ እንትን ይላል። ቶሎ ቶሎ እንማማርበት። ወንድማችንም ይኸው ቤተሰብ እያለ ነው እኔን የእናንተ ነገር ከብዶት ማሳወቅ ስላለበት ግዴታ ስለሆነ እንጂ ቢዚ እንደሆነ ይገባኛል። እና እናደርጋለን። ይባረኩልህ። ረፍታቸው ነው። እረዳሃለሁ። እግዚአብሔር ይስጥ። ኦኬ ይባረኩልህ። በል ተማሩ እንግዲህ ቤተሰብ። አሜን። እሺ ቴንክ ዩ። እግዚአብሔር ይባረክ። እሺ ወገኖች እንቀጥላለን። ስለዚህ ምንድነው ያለው? ቀደም የተናገርነው እግዚአብሔር ከቀደመው ሕዝብ ከእስራኤል ጋራ ኪዳንን ሲያደርግ ሁለት ኪዳን ገባ። የቀደመው ኪዳንና ሁለተኛው አዲሱ ኪዳን። አዲሱ ኪዳን ላይ
ጌታችን ኢየሱስ ክርስቶስ እንግዲህ ከመወለዱ ከ500 ዓመት በፊት አዲስ ኪዳን የሚባል ዘመን እንደሚመጣ እግዚአብሔር በነብዩ በኤርምያስ አፍ የተናገረውን ምዕራፍ 30 ቁጥር 31 አየን። በዚህ ኪዳን ውስጥ የሚኖረውን አገልግሎትና የአገልግሎት ስርዓትም ጭምር ምን መሆን እንዳለበት የመጽሐፍ ቅዱስ ክፍል በደንብ አድርጎ ግልጽ አድርጎ ይናገራል። ብዲም አዲስንም ላነበበ ለሚያውቅ ለተጠጋ የእግዚአብሔርን ቃል ማለት ነው። ስለዚህ ዮኒ ዛሬ በባለፈው ላይ ያነሳሩ ከቃል ኪዳኑ ታቦት ጋር በተገናኘ ኤርምያስ አዲስ ኪዳን እንደሚመጣ ብቻ ሳይሆን የተናገረው በዚሁ ኪዳን ውስጥ በዚህ አዲሱ በሚመጣው ኪዳን ውስጥ የታቦት አገልግሎት እንደማይደረግም ጭምር የተናገረው በምዕራፍ 3 ቁጥር 15 ላይ ያለውን የእግዚአብሔርን ቃል አንተው እንደጀመርክ ብታነበው በጣም ደስ ይለኛል። ዮኒ ማን ላይ ነው ምዕራፉ? ምዕራፍ 3 እዛው ኤርምያስ ቁጥር ስንት? ከቁጥር እንዲያስ ከቁጥር 11 እስከ ቁጥር 17 ድረስ ያለው ነው። 6 ቁጥር ነው። እሺ ልብ በሉ ወገኖች። ያ ኦኬ። በእግዚአብሔር ስም ምዕራፍ 3 ትንቢተ ኤርምያስ ምዕራፍ 3 ከቁጥር 11 ጀምሮ ያለው ነው። እግዚአብሔርም እንዲህ አለ፣ ከአታላይቱ ከይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። እግዚአብሔርም እንዲህ አለኝ፣ ከአታላይቱ ከይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። ሂድና ይህን ቃል ወደ ሰሜን ተናገር፣ እንዲህም በል፣ ከዳተኛይቱ እስራኤል ሆይ ተመለሽ ይላል እግዚአብሔር። መሐሪ ነኝና ለዘላለም አልቆጣምና በእናንተ ላይ ፊቴን አላደርግም ይላል እግዚአብሔር። በአምላክሽ በእግዚአብሔር ላይ እንዳመጽ መንገድሽም ከለመለመ ዛፍ ሁሉ በታች ለእንግዶች እንደዘረጋሽ ቃሌንም እንዳልሰማሽ ኃጢአትሽን ብቻ እወቂ ይላል እግዚአብሔር። ከዳተኞች ልጆች ሆይ እኔ ባላችሁ ነኝና ተመለሱ ይላል እግዚአብሔር። አንዱንም ከአንዲት ከተማ ሁለቱንም ከአንድ ወገን እወስዳቸዋለሁ፣ ወደ ጽዮንም አመጣቸዋለሁ። እንደ ልቤም በግ ጠባቆችን እሰጣቸዋለሁ፣ በእውቀትና በማስተዋልም ይጠብቋቸዋል። በበዛችሁም ጊዜ በምድር ላይ በራባችሁ ጊዜ ይላል እግዚአብሔር። በራባችሁ ጊዜ ነው። በራባችሁ ጊዜ ይላል በበዛችሁም ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር። በዚህ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትም፣ አይዋሹትም፣ ከእንግዲህ ወዲህም አይደረግም ይላል ፈጣሪ ድረስ። ደጋማው ቁጥር 14 በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ ልብ አያደርጉትም፣ አያስቡትም፣ አይሹትም፣ ከእንግዲህም ወዲህ አይደረግም። 4 ነጥብ። ኦኬ። አንደኛው ነብይ እንግዲህ ብቸኛ ነብይ ነው፣ የብሉይ ኪዳን ነብይ። በዚህ ጉዳይ ላይ አዲሱ ኪዳን ውስጥ ከሚደረገውና ይሄ የታቦት አገልግሎት ዳግም በዚህ ፕላኔት ላይ እንደማይደረግ ከተናገሩ ታላላቅ የብሉይ ኪዳን ነቢያት መካከል አንደኛው ኤርምያስ ነው። ምንድነው ብሎ ያለው በዚህ ክፍል ላይ? ከባቢሎን ምርኮ ተመልሰው ወደ ምድራቸው ከመጡ በኋላ በምድር ላይ እንደገና መብዛት ጀምሩ፣ ይሄ በረባችሁ ጊዜ ብሎ የሚለው እንደገና በመዋለድ ቁጥራችሁ እየጨመረ በሚመጣ ጊዜ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው አይጠሩትም ማለት። ይህን ትንቢት የተናገረው ኤርምያስ በ640 ቅድመ ልደተ ክርስቶስ ማለት ነው። የይሁዳ ንጉስ ኢዮስያስ በነገሰበት ዘመን የተነሳ ታላቅ ነብይ ነው። በአራት የይሁዳ ነገስታት ዘመን ነበረ። በነ ዮአቄም፣ በነ ዮአክስና ዮአኪንና ሴዴቅያስ በሚባሉ ነገስታት ዘመን የነበረ ነብይ ነው። ስለዚህ ባቢሎናውያን መጥተው ቤተ መቅደሱን ከማፍረሳቸው በፊት ነው ይሄንን ትንቢት የተናገረው። ስለዚህ ያኔ እስራኤል በምድራቸው ላይ ነበሩ ያለው ትንቢት እንግዲህ ወደ ፊት ለፊት ነውና ምን አለ? በዚያን ዘመን ብሎ ዘመን ቀጠረ ወደፊት ማለት ነው። ያ ዘመን የትኛው ዘመን ነው? ቅድም ያነበብነው በምዕራፍ 30 ቁጥር 31 ላይ ያለው የአዲሱ ኪዳን ዘመን
እሱን ዘመን ነው። ጌታችን ከመወለዱ ከ500 ዓመት በፊት ነበረ ኤርሚያስ የነበረው። እስራኤልም ጌታችን ከመወለዱ ከ500 ዓመት በፊት በባርነት ቤት በባቢሎን በግዞት ነበሩ የነበሩት እና ገና ወደ ባቢሎን ሳይሄዱ በፊት ይህን ትንቢት ተናገረ። ስለዚህ ወደ ባቢሎን በሄዱበት ጊዜ በቁጥር ጥቂት ሆነው ነው የቀሩት። እግዚአብሔር በሰይፍ ተላልፈው እንዲገደሉ ለጠላቶቻቸው አሳልፎ በኃጢአታቸው ምክንያት ስለሰጣቸው እና በጣም ብዙ የተጨፍጭፈውባቸዋል፣ በጣም ብዙ የተገለውባቸዋል እና እንደገና ከምርኮ ምድር ስትመለሱ እንደገና በምድር ላይ መርባት ሲጀምሩ ማለት መብዛት ሲጀምሩ ማለት መዋለድ ሲጀምሩ በዚያን ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩትም፣ አያስቡትም፣ አይሹትም፣ ከእንግዲህም ወዲህ አይደረግም ማለት። ኦኬ ለምን ደሞ አይደረገው? ያ ዘመን ኤርሚያስ እየተናገረ ያለው ዘመን ያ ዘመን ቅድም ያነበብሩ አዲስ ኪዳን ስለሆነ ማለት ነው። ስለዚህ ልክ ጌታችን ኢየሱስ ክርስቶስ ከ500 ዓመት በኋላ ኤርሚያስ ከነበረበት ከ500 ዓመት በኋላ ተወለደ። እሱም ከመወለዱም በፊት ራሱ ከባቢሎን ሲመለሱ ሁለተኛው ቤተ መቅደስ ሲሰራ የእግዚአብሔር የቃል ኪዳኑ ታቦት በቤተ መቅደስ ውስጥ የለም። ታቦቱ ባቢሎናውያን ከመምጣታቸው በፊት ከነበረው ከኢዮስያስ በኋላ ታቦቱን አናገኘውም። ይሁን ኢዮስያስ በባለፈው ምዕራፍ 35 ቁጥር 10 ምዕራፍ 35 ቁጥር 1 እስከ 3 ድረስ ከዚህ በኋላ በትከሻችሁ ላይ ሸክም አይሁንባችሁ አሁንም አምላካችሁን እግዚአብሔርና ሕዝቡን እስራኤልን አገልግሉ ብሎ ካለበት ከዛ ከኢዮስያስ ዘመን በኋላ ታቦቱን አናገኘው። ካለም እዛው ምድሩ ላይ ነው ያለው፣ ከጠፋም እዛው ምድር ላይ ነው የጠፋው። በታቦቱ ጉዳይ ግን አንድም ሰው እዚህ እኔ ጋር አለ ብሎ የሚል ሰው የለም። ካለም ያ ሰው ውሸታም ነው፣ ያ ቤተ እምነት ውሸታም ነው። የእግዚአብሔር ቃል ኪዳኑ ታቦት ልክ የሙሴ መቃብር ዲሳፒር እንደሆነ እንደጠፋ ሙሴ ተቀብሯል። የተቀበረበትን ምድር ይናገራል። በሞዓብ ምድር በሸለቆስ በቤቴ ፌጎር ፊት ለፊት ላይ ባለው መቃብር ማለት ሸለቆስ ተቀበረ ይላል። ቤቴ ፌጎር የተባለው ፌጎር የሚባል ጣዖት ነበራቸው እነዚህ ሞዓባውያን ነበራቸው። ቦታውን ይናገራል። ያሁኗ ጆርዳን የምትባለው ሀገር ውስጥ ነው። ከዮርዳኖስ ወንዝ ማዶ ነው ቦታው። አካባቢውን መገመት ትችላለህ። አካባቢው ይታወቃል፣ ሸለቆ ይታወቃል። ምልክት አለ። ቤቴ ፌጎር የተባለ የጣዖቱ ቤት ያን የሚያመልኩት እነዚህ ሞዓባውያን የሚያመልኩት የነበረው ጣዖት ነው አንደኛው ፌጎር የተባለው እና እዛ ሸለቆ ውስጥ የተቀበረው። ቦታው ግን እዚህ ቦታ ነው ብሎ መቃብሩ ሊወስን የሚችል እና ሊያሳይ የሚችል የለም። ማለት ዲሳፒር ነው የጠፋው ማለት ነው። መቃብሩ የሙሴ እንደማይታወቅ ሁሉ ታቦቱ የት እንዳለ ማንም ሰው ያውቅ። እዚህ ፕላኔት ላይ ያለ ሰው ማንም ሰው ያውቅም። በጣም ብዙ መላምቶች አሉ። ታቦቱ በጣም ሰው ሁሉ ማወቅ የሚፈልገው ስለሆነ ዩቲዩበሮች፣ ነጮቹ፣ አበሻውም ሁሉም ተቀላቅሎበት ሰርተዋል። ጥቁሮቹም ሰርተዋል። ታቦቱ እዚህ ያለ አንዴ ኢየሱስ ክርስቶስ ተሰቅሎ የነበረበት ቦታ ቀራንዮ ኮረብታ ላይ ከታች ደሙ ተንጠባጥቦ በመሬት ውስጥ አልፎ ከታች አንደርግራውንድ ቀብረውት እዛ አለ ብለው ይላሉ። ውሸት ይሁን ውሸት የለም፣ አይታወቅም። እግዚአብሔር ከዚህ ፍጥረት ሰውሮታል። እና ይሄ ኪዳን እና የኪዳን አገልግሎት በቀደመው ኪዳን ዘመን የተገለገለበትን ማነው እስራኤል ሕዝቡን እግዚአብሔርን ያገለገለበትን ታቦቱ አንድም ቦታ ላይ እዚህ ቦታ ላይ ነው ያለው ብሎ መላምት መናገር ይቻላል። ታቦቱ ግን የሰማይ አምላክ ቅዱስ እግዚአብሔር ምስክር ነው፣ አንድም ቦታ ላይ እዚህ ፕላኔት ላይ የለም። ስለዚህ መጽሐፍ ቅዱሳችን የሚነግረን ከእንግዲህ በኋላ የእግዚአብሔር የቃል ኪዳኑ ታቦት አይደረግም ብሎ በቀደመው ኪዳን ውስጥ ቆሞ ኤርሚያስ ለአዲሱ ኪዳን ትንቢት ተናገረ። በአዲሱ ኪዳን ጌታችን ኢየሱስ ክርስቶስ በተወለደበት ጊዜ የነበረ ቤተ መቅደስ አለ። ከባቢሎን ምርኮ ሲመለሱ ሁለተኛው ቤተ መቅደስ በዘሩባቤል የተሰራ ቤተ መቅደስ አለ። ይህ ማለት በ444 ቅድመ ልደተ ክርስቶስ በዚያ ከዛ ዘመን ጀምሮ ነው አዋጁ የወጣው። አዋጁ ከወጣ በኋላ ቤተ መቅደሱ ተሰራ። ይሄ በእዝራ መጽሐፍ ምዕራፍ 1 የተጻፈ ነው። በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ የተጻፈ ቃል ነው። ግልጽ ሆኖ በማያሻማ መልክ ነው። ዘመኑን ሁሉ የምጠቅሰው ዝም ብዬ አይደለም የምጠቅሰው። ዘመን፣ ወራት፣ ዓመታት፣ ቀናቶች አሉ። እንደዚሁም ቤተ መቅደሱ ሲሰራበት የተሰራበት ለስንት ዘመን እንደተተጓጎለ ይሄ ጌታችን ሳይወለድ በፊት ማለት ነው፣ ከባቢሎን ሲመለሱ ማለት ነው። ኦኬ። ስለዚህ ቤተ መቅደሱ ለስንት ዓመት ተሰርቶ እንዳለቀ ይናገራል። ከዛ ጌታችን ኢየሱስ ክርስቶስ የተወለደበት ዘመን ይመጣል ማለት ነው። ስለዚህ ሁለተኛው ቤተ መቅደስ ተሰርቶ በነበረበት ጊዜ ጌታችን ኢየሱስ ክርስቶስ ተወለደ። ስለዚህም ጌታ ኢየሱስ ክርስቶስ በዛ ቤተ መቅደስ ውስጥ ሁሉ ገብቶ አስተምሯል እና ያ ቤተ መቅደስ ግን ታቦት አልነበረው።
ኦኬ የመገናኛው የንዋየ ቅዱሳት የተባሉት የመገናኛው ድንኳን መገልገያ ዕቃዎች ሌሎቹ በሙሉ ወደ ባቢሎን ተማርከው ሄደዋል ከታቦቱ ውጪ በእዝራ መጽሐፍት ምዕራፍ 1 ላይ ግልጽ ሆኖ የተጻፈ ነው እና ታቦቱ ወደ ባቢሎን ሄደ ብላ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ በሚባለው ሁለቱ መጽሐፍ ቅዱሶቿ ላይ ዮኒ ታቦቱ ወደ ኢትዮጵያ ሳይሆን ወደ ባቢሎን ሄደ ብላ ደግሞ እዚህ ደግሞ ሌላ ታሪክ ጽፋለች ማለት ነው በእነዚህ ሁለት መጽሐፍቶች ላይ ባለፈው ያየነው በእዝራ ሱቱኤል ማለት እንግዲህ 80 አሐዱ ተጨማሪ የተባሉት ውስጥ ያለው ነው እዝራ ሱቱኤል 9 ከ21 እስከ 23 እዝራ ካለ 154 ተረፈ ኤርሚያስ እንደዚሁም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛ መቃቢያን ምዕራፍ 2 ባለፈው ያየነው እነዚህ ሁሉ ታቦቱ ግማሹ ወደ ባቢሎን ሄደ ይላል እዚሁ መጽሐፍ ላይ ግማሹ ባቢሎን ሄደ ይላል ሁለት ቦታ ላይ ባቢሎን ሄደ ይላል አንድ ቦታ ላይ መሬት አፏን ከፍታ ዋጠችው ይላል ሌላ ቦታ ላይ ደግሞ በኤርትራ ኦርቶዶክስ ደግሞ ስናይ የለም ሙሴ ሕግ ተቀብሎበት የነበረው ዋሻ ውስጥ ወስዶ ደበቀው ይላል ክብረ ነገሥት ደግሞ ታቦቱ ኢትዮጵያ መጥቷል ብሎ ይላል እንግዲህ በኦርቶዶክስ ቤተክርስቲያን እንኳን ታቦቱ ወደ ኢትዮጵያ መጥቷል ብለው ይላሉ እዚህ ክብረ ነገሥት ላይ መጽሐፍ ቅዱሳቸው ደግሞ ባቢሎን ሄደ ይላል ባቢሎን ተጓዘ ይላል መጽሐፍ ቅዱሳቸው ለመሬት ከፍታ አፏን ወጣዋለች ይላል የኤርትራ ኦርቶዶክስ ደግሞ ያው እሱም በዋሻ ውስጥ ደብቆታል ብሎ የሚል እንደ አይነት ነገር ነው በኦርቶዶክስ ውስጥ እንኳን ራሱ በኢትዮጵያ ኦርቶዶክስ ውስጥ እንኳን ስለ ታቦቱ አራት አይነት መላምት አለ ኢትዮጵያ መጣ መሬት ከፍታ ዋጠችው ባቢሎን ሄደ የትኛው ነው እውነት ይሄንን ስታነቡ ወይ ደግሞ ስትማሩ ነው የምትጠይቁት የራሳችሁ መጽሐፍ ጠቅሰን ነው የምናወራው ማለት ነው ስለዚህ በቅንነት ታሪክን ዘመናትን ማወቅና መመርመር ጥሩ ነው እሺ ይሄን ብለን ካል በአዲሱ ኪዳን ታቦት የሚባል የታቦት አገልግሎት ከእንግዲህ ወዲህ አይደረግም ብሎ የሚለውን ቃል ዮኒ አይታል ምዕራፍ 3 ቁጥር 15 ጀምሮ ያለው ማለት ነው ከእንግዲህ ወዲህ አይደረግም ብሎ ያለው ይሄንን ያለው እግዚአብሔር ነው ይሄንን ያለው በታላቁ በታመነ ነብይ በኤርሚያስ በኩል የተናገረው ስለዚህ አይደለም አሕዛብ የተባሉ ከእስራኤል ቤት ውጭ የሆኑ በሙሉ አሕዛብ ብሎ የሚለው በስጋ መገረዝ ያልተገረዙ ወይ ደግሞ የአብርሃምን ኪዳን ያልተቀበለ በሙሉ ከእስራኤል ቤት ውጭ ሆነ አሕዛብ ተብሎ ይጠራል ወይ ደግሞ አሕዛብ ብሎ የሚለው ህዝብ ብሎ የሚለውን ራሱ ኢንክሉድድ አድርጎ እስራኤልን ጭምር የሚናገርበት አለ ስለዚህ ከእስራኤል ቤት ውጭ ያሉ ሰዎች እንኳን ታቦትን ሊያደርጉ ቀርቶ አይደለም ራሳቸው እስራኤላውያን እንኳን ታቦት እንዳያደርጉ ከዚህ በኋላ አይደረግም አትሹትምም አትፈልጉትምም ብሏል በቃ ግልጽ ነው ወንድሞች እናቶች ስለዚህ እንደዚህ የተባለለት እስራኤል የተባለ ህዝብ አሁን አይደለም ታቦት ቤተ መቅደስ የላቸው ያው ያየኑ እንዳለ መስጊድ ነው ቦታው ላይ ቆሞ ማለት ነው ጌታ ስለተቆጣባቸው ይሄንን አደረገ በማርቆስ ወንጌል መጽሐፍ ምዕራፍ 12 ላይ እግዚአብሔር ቃል እንደሚናገረው የተናገረውን ያንን ቦታ እግዚአብሔር የወይኑን አትክልት ለሌሎች ይሰጣል ብሏል ይው ተሰጠ ማለት ነው ምንድነው ያልኩት ማርቆስ 12 ላይ ባለው ቃል መሰረት አንድ የወይን አትክልት ጌታ ነበረ ወይን ተከለ ቅጥር ቀጠረለት ገበሬዎች አከራይቶት ወደ ሩቅ ሀገር ሄደ ፍሬ እንዲሰጡት ብሎ መልእክተኞቹን ላከ አንዱን አሰሩት አንዱን ደበደቡት አንዱን እንደዛ አደረጉት እና መጨረሻ ላይ አንድ ልጅ ነበረው እሱ ላከ እና እሱ ደግሞ ወራሹ ነው ብለው ከወይኑ አትክልት አውጥተው ገደሉት ይላል ጌታችን በምሳሌ ሲናገር ስለዚህ የወይኑ አትክልት ጌታ ምን ያደርጋል ይመጣል እነዚህን ገበሬዎች ያጠፋል የወይኑንም አትክልት ለሌሎች ይሰጣል ብሎ እንዳለው እግዚአብሔር የወይኑን አትክልት የተባለችው ኢየሩሳሌምን ለሌላ አሕዛብ አሳልፎ ሰጠ ስለዚህ ሲሰጥ የእግሬ መረገጫ ነው ብሎ ባለበት ቦታ ላይ መስጊድ ተሰራበት ማለት ነው ስለዚህ እስራኤል አሁን ቤተ መቅደስ አለው የለውም አምላክ አለው አይደል እስራኤል አዎ ቤተ መቅደስ አለው የለውም በቤተ መቅደስ ውስጥ ታቦት አለው የለውም ዕጣን ማጠን እንስሶች ያድሮ ብሉይ ኪዳን ላይ ሲደረግ የነበረው ነገር አሁን ያደርጋሉ የለም ወገኖች የለም ስለዚህ ራሱ ባለቤቱ የሆነ እግዚአብሔር ህዝቤ ብሎ የጠራው እግዚአብሔር አሁንም ህዝቤ ብሎ የሚለው የሚያምንበት ማለት ነው ህዝቡ እንደሆነ እግዚአብሔር ዛሬም ጭምር በኪዳን እነሱ ባያውቁት እንኳን እነሱ ቢርቁት እንኳን እሱ ግን እስከ ዛሬ ድረስ እነሱን እንደ አይን ብሌን ያያቸዋል ኦኬ ኪዳን ነውና ማለት ነው ለአባቶች የገባው ኪዳን ነውና ኦኬ ስለዚህ መጽሐፍ ቅዱሳችን የሚነግረን እነሱ አሁን አንዱም አገልግሎትና የአገልግሎት ስርዓት የላቸው እነሱ በሌላቸው ሌሎች ህዝብ አለን ብለው መናገራቸው በምን መስመር እንዴት ሆኖ ቤት ቦታ ማተናግሮ ማሰጥቷችሁ
ይሄንን አደረጋችሁ ብለን ነው ጥያቄ እንጠይቀው ማለት የሚመልስ ሰው ካለ አን ታቦት አለኝ ብሎ የሚል እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት አለኝ ብላ ተላቸው ኦኬ ታቦት አለ እሺ ምን ችግር አለው ጥያቄ ነው የምጠይቀው ታዲያ በቀልነት የሚያስረዳን ካለ ማን ነው ታቦት የሰጣችሁ የታቦትን ስርዓት ማን ነው የሰጣችሁ ኦኬ ማን የሰጣችሁ የት ቦታ ነው የሰጣችሁ ማን ነበር ተቀባዩ ወይ ደግሞ ማን ነበር ትእዛዝ ተቀባይ የነበረው ልክ ሙሴ ከእግዚአብሔር ትእዛዝ እንደተቀበለ የትኛው ቄስ ወይ የትኛው ጳጳስ በየትኛው ዘመን ላይ ይሄንን ታቦትና የታቦት አገልግሎት ብሎ የሚለውን ልክ እግዚአብሔር ለሙሴ እየተናገረ ሙሴም ከእግዚአብሔር እየሰማ እንደጻፈው ልክ እንደዚህ የተጻፈ የተሰነደ ከእግዚአብሔር የሰማችሁት አለ ወይ ኦኬ ያላችሁ ታቦት ከብሉይ ኪዳኑ ታቦት ጋር ይመሳሰላል ወይስ አይመሳሰልም ይሄም ሌላ ጥያቄ በኦርቶዶክስ ያለ የሚወርቅ ጥያቄ ነው መልስ ካለ ማለት ነው ካልተመሳሰለ እንዴት ከተመሳሰለስ እንዴት እግዚአብሔር ደግሞ በነብዩ በኤርምያስ አፍ ለራሱ ለእስራኤል ለህዝቡ ለቀደመው ህዝብ ታቦትና የታቦት አገልግሎት ለሰጠው ህዝብ ከእንግዲህ ወዲህ አይደረግም አትሹትም አትፈልጉትም ብሎ ከተናግሮ ሲያበቃ እንዴት ለእናንተስ ሊሰጥ ቻለ በጣም በቃ ወፈር ያሉ ጥያቄዎችን እናቀርባለን ማለት ነው እግዚአብሔር ለቀደመው ህዝብ ከልክሎ ለእስራኤል ህዝብ ከልክሎ ለኢትዮጵያ ህዝብ አልፈቀደም የሚፈቅድበትም አንዳች ምክንያት የለም ከእንግዲህ ወዲህ አይደረግም ማለት በእስራኤል ብቻ ሳይሆን በየትኛውም ዓለም ማለት ነው በየትኛውም ማለት ቢደረግ ኖሮ የቀደመው ህዝብ የተሰጠው ህዝብ አደረገው ነበር እንዲያደርግም በፈቀደ ነበር ስለዚህ የታቦቱ ጉዳይ ወንድሞችና እህቶች እዚህ ፕላኔት ላይ በ100% አለ በ1000% ተደምድሞ የተዘጋ ዳግም እዚህ ፕላኔት ላይ የእግዚአብሔር የቃል ኪዳን ታቦት ብሎ የሚጠራ ካለ ያም ሰው ስተተኛ ነው ያም ቤተ እምነት ስተተኛ ነው የእግዚአብሔር በባሪያው በነብዩ በኤርምያስ አፍ የተናገረው ቃል ጽኑ አይ ቢዮንስ ደግሞ የኔ ጥያቄ ምንድነው ኤርሚሻ ለምን ብዙ አይነት ታቦቶች መጡ ራይት ቢመጣ አንድ ታቦተኛ ነው ተብሎ ሊታመን ይችላል ኦኬ እንቀበል ይባል የሙሴ ታቦት ኢትዮጵያ አለ ይባል እሱን እሺ ተቀበል ታዲያ ሌሎቹ ታቦቶች ማን የሰጣቸው ይሄ ነው መጠየቅ ያለበት ገባ ሁሉም ሳይሆን እሺ ለሙሴ ተሰጠው ኢትዮጵያ መጣ ኢትዮጵያ ገባ እሺ እንማን ታማኝ ነው ይባል ታማኝ ምንጭ ነው ይባል ሌሎቹ ታቦቶች ከየት መጡ ያ ይሄንን ነው መጠየቅ ያለበት ጥያቄ ነው ይሄን ሙሉ ጭምር ማለት ነው ስለዚህ አንደኛ የአዲስ ኪዳን ታቦት ብሎ የሚለው አለ ወይ ብሎ የሚለው አዲስ ኪዳን መጽሐፍት ላይ ታቦት ብሎ የሚለው የመጽሐፍ ቅዱስ ክፍልን ምንባባትን እናነባለን ማለት ነው ስለዚህ አንዱ በአዲስ ኪዳን ታቦት አለ ብለው ከሚጠቀሱት ጥቅሶች መካከል በራእይ መጽሐፍ ምዕራፍ 11 ቁጥር 11 ማነው ቁጥር 19 ላይ ያለውን የእግዚአብሔርን ቃል አውጥተህ ታነብልኛለህ ዮኒዬ ራእይ መጽሐፍ ምዕራፍ 11 የአዲስ ኪዳን መጽሐፍት ውስጥ ታቦት የሚል አለ አይደል ወይ ኤርምያስ ምንድነው የምታወሩት ብለው ይሉናል እኛ በአዲስ ኪዳን መጽሐፍት ውስጥ ታቦት የሚል ቃል የለም አይደለም እያልን ያለው ታቦት የሚል ቃል አለ ራእይ መጽሐፍ ምዕራፍ 11 ቁጥር 19 እንደዚህ ዕብራውያን 9 ላይ በጣም እናያለን አዲስ ኪዳን ላይና አለ ተብሎ የተባለበት ቦታ እሱ ታቦት የትኛው ታቦት ነው ብሎ የሚለው እናያለን ጎይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ የኪዳኑም ታቦት በመቅደሱ ታየ መብረቅና ድምጽም ነጎድጓድም በምድር መናወጥ ታላቅም በረዶ ሆነ አሁን እኔ ምለዋለሁ እዚህ ጋር በሰማይ ያለው እግዚአብሔር መቅደስ ከፈተ ሰማይ ላይ ነው ሰማይ ላይ ቃል በቃል እዚህ ጋር ግልጽ የሆነ ነገር ነው በሰማይም ያለው የእግዚአብሔር መቅደስ ተከፈተ የኪዳኑም ታቦት በመቅደሱ ታየ መብረቅና ድምጽንም ነጎድጓድንም የምድርንም መናወጥ ታላቅም በረዶ ሆነ ይላል ሰማይ ላይ ነው ታየ ራይት ይሄ ያውን አዲስ ኪዳን ነው በምድር ላይ ታየ የለም ምንም ሰማይ ላይ ነው የሚለው ይሄ ስለዚህ የሚያከራክር አይደለም የዕብራውያኑ ስንት ነው ያልከኝ ዕብራውያን 9 አዎ እሷን ነው ማለት ዕብራውያን 9 ይሄኛውን እንጨርሰው እሺ ይሄኛው ጨርሰው አንድ ላይ ልመልሰው ቀለል አድርገ አንብቦሻ ቢሆን ደስ ይላል ብዬ ነው ዕብራውያን 9 ገባ አንድ ላይ ተመልስላቸዋለህ ቁጥር ስንት ላይ ቆይ አንዴ እኔም እንትልለው ይችላል አይ እዚህ መጽሐፍ ተገንጥሎ ተገነጠለብኝና ኦኬ እሺ ምዕራፍ 9 ከቁጥር 1 ጀምሮ እሺ ምን ይላል ፊተኛይቱም ደግሞ የአገልግሎትና ስርዓት የዚህም ዓለም የሆነውን መቅደስ ነበራት የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም
ቅድስ በምትባለው ውስጥ መቅረዙና ጠረጴዛውን የመስዋዕትንም ህብስት ነበረባት። ከሁለተኛው መጋረጃ ወዲህ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠን ነበረ። ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብ፣ የበቀለች የአሮን በትር፣ የኪዳኑም ጽላት ነበሩ። በላዩም ማስተሰሪያዋን የሚጋርዱ የክብር ኪሩቤል ነበሩ። ስለ እነዚህም ስለ እያንዳንዳቸው ልናገር አሁን አልችልም። አሁን ስለነዚህ ስለ እያንዳንዳቸው ልናገር ምን አለ ማለት አሁን አልችልም። ለምንድን ነው ያልቻለው? የዕብራውያን መልእክት ጸሐፊ ቅዱስ ጳውሎስ ነው ተብሎ ይታመናል። እነዚህን ሁሉ በፊተኛው መቅደስ ውስጥ የነበረውን ንዋየ ቅድሳት ራሱ ታቦቱንና የዕጣን መሰዊያውን የህብስት ገበታውን የትኛውንም ነገር ከዘረዘረ በኋላ ለምን አዲስ ኪዳን ላይ ለምን አይሰብከንም ጳውሎስ? ለምን አሁን አልችልም ብሎ ዮኒ ዋይ ልመልስልህ። ምክንያቱም በአሁን ሰዓት ያለው ታቦት ክርስቶስ ስለሆነ። ኦኬ፣ ስለቀደመው አሁን እነኚህ ስለዘረዘራቸው መስበክ አያስፈልግም ማለት ነው አዲስ ኪዳን። ስለዚህ ምንድነው አሁን የማይቻልበት ምክንያት የአሁን የቤተክርስቲያን ታቦት ክርስቶስ ነው። ስለዚህ በመስዋዕት የምትድንበት ሳይሆን መስዋዕት በጎ ነው የመጣው ክርስቶስ ስለሆነ እሱ አዳኝ ስለሆነ በአሁን ሰዓት ብትሰብከው ምንም የሚተረጉምልን ነገር ስለሌለ ራይት። ስለዚህ ሊሰበክ የሚገባው ክርስቶስ ስለሆነ የዕብራውያን መልእክት ጸሐፊ ምንድነው አሁን ስለነዚህ እንዳልጠርቅ ጊዜ አሁን ልናገር አልችልም ማለት። ለምን አሁን አዲስ ኪዳን ላይ ታቦቱ፣ ጽላቱ፣ ሊቃውንቱ ምናም ነገር ብለ የህብስት ገበታው መቅረዙ ምናም ብለ ይሄንን እንደው ካገናኘው ከመሲሁ ከኢየሱስ ክርስቶስ ጋር እያገናኘው ከመሲሁ ጋር እያገናኘው መንፈሳዊ ጥላነቱን ከአካሉ ጋር እያገናኘ ተሰብክ ካልሆነ በስተቀር አዲስ ኪዳን ላይ አሁን ታቦት ብለ ስብከት የለም፣ አይሰበክም። ጳውሎስም ራሱ አልሰበከም። የህብስት ገበታው፣ ዕጣን መሰዊያው፣ ካህናቱ ምናም ተብሎ አንድም አልተሰበከም። ስለዚህ ይሄኛው በምድር ያለው የመጀመሪያይቱ ድንኳን የመጀመሪያይቱ የፊተኛይቱ ደግሞ የአገልግሎት ስርዓት የዚህ ዓለም የሆነ መቅደስ ነበራት ይላል። የዚህ ዓለም የሆነ መቅደስ ሚንስ ማለት ነው አሁን በኢየሩሳሌም ቅድም ባየኑ ቦታ ላይ መቅደስ ነበር። ይሄኛው መቅደስ ከራእይ መጽሐፍ ምዕራፍ 11 ቁጥር 19 ጋር ካነበብነው ጋር ተመሳሳይ መቅደስ ነው ዮኒ። ራእይ 11 ቅድም ያነበብነው በሰማይ ነው አይደል? ይሄኛው በምድር ነው። አያው በቃ በሰማይና በምድር ያለውን መለየት ራይት። የራእይ በሰማይ ነው። ሰማይ ሲከፈት ታቦቱን አየነው ነው ራይት። ያ በሰማይ ያለው የተከፈተ ታቦት ከግራር እንጨት የተሰራ ሰዎች እያወጡ እየተሸከሙት የሚሄዱ ታቦት አይነት አይደለም። ታቦት ነው ያ የብሉይ ኪዳን ነው። እዛ ራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ የተጻፈው ታቦት ነው። ግን እንደዚህ ካህናት ተሸክመውት የሚሄዱት አይነት ቁስ አካል የሆነ ታቦት አይደለም። ምን አይነት ነው ታዲያ? መንፈሳዊ የሆነ ነገር፣ መንፈሳዊ መሰዊያ፣ መንፈሳዊ ታቦት፣ መንፈሳዊ መቅደስ አለ በሰማይ ማለት ነው። ለምሳሌ በሰማይ ያለችው ድንኳን መንፈሳዊ ናት። ለዚህ ፍጥረት ያልሆነች ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ወደ ቅድስት በገዛ ደሙ ገባ እንጂ በኮርማዎች፣ በፍየሎች፣ በጥጆች ደም አይደለም ይላል። ስለዚህ ያቺ ድንኳን ለዚህ ፍጥረት ያልሆነች ድንኳን ናት። ያቺ ድንኳን ግዑዝ የሆነች ድንኳን አይደለችም፣ በሰማያት ያለችው ማለት ነው። ከተናገርነው ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አይነት ሊቀ ካህን አለ። እሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እሷም በሰው ሳትሆን በጌታ የተተከለች ናት ይላል ዕብራውያን 8 ላይ ማለት ነው። በሰው ሳትሆን በጌታ የተተከለች ድንኳን በሰማያት በኢየሩሳሌም በሰማይቷ ኢየሩሳሌም በበጉ ከተማ በአዲስቱ ኢየሩሳሌም አለች። ያቺ ድንኳን መንፈሳዊ የሆነ ድንኳን ነው። መሰዊያ አለ፣ መንፈሳዊ ነው። ታቦት አለ፣ መንፈሳዊ ነው። መንፈሳዊ መሆኑን ከየት አምጥተህ ነው ኤርሚያስ የምታወራው? እንዴ ዝም ብሎ ማውራት እንዴት ነው ብለው ካሉ ዝም ብዬ አይደለም ማወራው። አንደኛ አዲስ ኪዳን መጽሐፍትን እየተቀስኩ ያለሁት፣ ሁለተኛ እነዛ መሰዊያ እና ታቦት ለምሳሌ መሰዊያ ብሎ የሚለው በራእይ መጽሐፍ ምዕራፍ 6 ቁጥር 5 ላይ ያለ ዮኒ በአምስተኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ ይላል ዮሐንስ። ያ መሰዊያ ያለው በሰማያት ነው፣ በሰማያት ነው። ታቦትንም አይቷል፣ በሰማያት ነው። ሊቀ ካህን ታይቷል፣ በሰማያት ነው። ድንኳን ታይታለች ወይ መቅደስ ወይ ድንኳን ወይ መቅደስ ብሎ የሚለው በሰማያት ነው። ይሄ በሰማያት ያየው ሙሴ በሲና ተራራ ላይ ሆኖ 40 ቀን በቆየበት ጊዜ ገና ጌታ ወርደ ከተራራው ላይ ወርደ ከግራር እንጨት ታቦቱ ሊስሩት ይሄንና ይሄን ያህል ይቀር ምናምን ነገር ብሎ ስርዓትን ሳይሰጠው በዛ በ40 ቀን ከጌታ ጋር በነበረው በ40 ቀን ቆይታው ተራራው ላይ እግዚአብሔር በመንፈሳዊው ዓለም ላይ ያለውን አሳይቶታል ለባሪያው።
ስለዚህ ምን እንዳለው ታውቃለህ? እኔ በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቁ ይላል። ዘጸአት መጽሐፍ ምዕራፍ 25 ላይ ናል። በባለፈው ሳምንት ያነበብነው ላይ ዘጸአት 25 ላይ ያወጣል። Thank you Lord። ዘጸአት 25 ላይ ናል። ምዕራፍ ስንት? ዘጸአት 25 እግዚአብሔርም ሙሴን እንዲህ ሲል ተናገረ። አሁን ማንብልን ቁጥር እንትኑ ቁስ አካሎቹን የምንፈልገው እነዚህ ንዋየ ቅድሳት የተባሉት ማለት ነው። ቁጥር 10 ምን ይላል? ከግራር እንጨትም ታቦትን ይስሩ። ርዝመቱ ቁጥር 24 እኔ ተከታተለኝ ዮኒ። ቁጥር 24 ማለት ቁጥር 23 እሺ ከግራር እንጨት ታቦቱን ይስሩ ብለሃል ቁጥር 10 ላይ። ኦኬ እሺ ርዝመቱም 2 ክንድ ወርዱም 1 ክንድ ቁመቱም 1 ክንድ ተኩል የሆነ ገበታ ከግራር እንጨት ስራ። ከግራር እንጨት ምን ገበታ? የህብስት ገበታው መቀመጫ ማለት ነው። እሺ ቁጥር 31 መቅረዝንም ከጥሩ ወርቅ አድርግ። መቅረዙ ከእግሩና ከአገዳው ጋር በተቀጠቀጠ ስራ ይደረግ። ኦኬ እንደዛ ይደረግ ይላል። ኦኬ ምንድነው መቅረዝ ነው አይደል ስራ ያለው? ስንት ዕቃዎች አየን? ታቦት እና ገበታ አለ ቁጥር 24 ላይ። ቁጥር 31 ደግሞ መቅረዝ አይደል? አዎ እሺ ቁጥር 26 ቁጥር 1 ምዕራፍ 26 ነው። አዎ እሺ ደግሞ ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጆች ያሉበትን ማደሪያ ስራ። ማደሪያ ማለት ድንኳኗ ማለት ነው። ራይት ኦኬ። እዛው ምዕራፍ 26 ቁጥር 31 መጋረጃውንም ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩም በፍታም አድርግ። ብልህ ሰራተኛ እንደሚሰራ። ኦኬ እሺ ምዕራፍ 27 ቁጥር 1 እርዝመቱ 5 ክንድ ወርዱም 5 ክንድ መሰዊያው ከግራር እንጨት አድርግ። መሰዊያ ምንድን አሁን እያየን ያለ ነው? መሰዊያ፣ መጋረጃ፣ ማደሪያው፣ ድንኳን፣ መቅረዝ እና ገበታ እና ታቦት እና እነዚህ የመሳሰሉት መገልገያ ዕቃዎቹን በሙሉ እነዚህን እንዲና እንደዚህ አድርገ ስራቸው ይላል። እሺ እንዴት አድርጎ ይስራቸው? ምዕራፍ 25 ቁጥር 40 የመጨረሻው ቁጥር ምዕራፍ 25 ቁጥር 40 በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ። ድጋሞ በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ። 26:30 ምዕራፍ 26 ቁጥር 30 ማደሪያውን በተራራ እንዳሳየው ምሳሌ አቁም። ተራራው ላይ ያሳየው ምሳሌ ምንድነው? ምሳሌ ያሳየው ነገር አለ አይደል? ገና ከመስራቱ በፊት ያሳየው ነገር አለ አይደል? ትክክል። በዚህ ባሳየው ውስጥ ታቦት አለ። አዎ ገበታ አለ። ድንኳን አለ። መጋረጃው አለ። የዕጣን መሰዊያ አለ። ሁሉ ነገር አለ። በተራራው እንዳሳየው ምሳሌ ማለት አንድ በመንፈሳዊ ዓለም ላይ እግዚአብሔር ያሳየው ነገር አለ ማለት ነው። ትክክል። ለሙሴ ያንን ነገር ነው በምድር ላይ እንዲሰራ እግዚአብሔር በ40 ቀን ቆይታ ውስጥ ለባሪያው ለሙሴ ያሳየው ማለት ነው። ትክክል። ሙሴ በተራራው ላይ እንዳሳየው ምሳሌ እንደዚሁ ነው ያደረገው። ከሱ አንድም አልጨመረም፣ አንድም አልቀነሰም። ተጠንቀቁ። ስለዚህ ይሄንን የቱ ጋር ነው የምናገኘው? ዘጸአት መጽሐፍ ምዕራፍ 40 ላይ ነው ያለው። ዘጸአት መጽሐፍ ምዕራፍ 40 እና የራእይ መጽሐፍ ምዕራፍ 11 አሁን እንዴት እንደሚፈታ
ወገኖቻችን ይዩት ማለት ነው። ኦኬ ዘጸአት መጽሐፍ ምዕራፍ ማነው? ዘጸአት መጽሐፍ ምዕራፍ 39 እና 40 39 ኦኬ 39 ኦኬ 39 ቁጥር 1 ምን ይላል? እግዚአብሔርም ሙሴን እንዳዘዘው በመቅደሱ ለማገልገል ከሰማያዊ ከሐምራዊም ከቀይም ግምጃ በብልሃት የተሰራ ልብስ ለአሮንም የተቀደሰውን ልብስ አደረጉ። አሁን ይሄኛውን ካነበብኩ በኋላ ከዚህ ቀጥሎ ያለው እያንዳንዱ ንዋየ ቅድሳት እንዴት እንደተሰሩ ታቦቱ፣ ግራር እንጨቱ፣ ህብስት ገበታው ምናምን ነገር የሚባሉ ዲቴል ነው የሚለው። እነሱ ነው የሚናገረው። ስለዚህ አሁን አለፍ አለፍ ብዬ ስጠቅስል ሙሴ እግዚአብሔር ሙሴ እንዳዘዘው ብቻ ምትላትን ቃል አንብብልኝ። ቁጥር 2 እግዚአብሔርም ሙሴን እንዳዘዘው። ቁጥር 6 እግዚአብሔርም ሙሴን እንዳዘዘው። ቁጥር 8 እግዚአብሔርም ሙሴን እንዳዘዘው። ቁጥር 22 እግዚአብሔርም ሙሴን እንዳዘዘው። ቁጥር 27 እግዚአብሔርም ሙሴን እንዳዘዘው። ቁጥር 30 እግዚአብሔርም ሙሴን እንዳዘዘው። እነዚህ እግዚአብሔር ሙሴ እንዳዘዘው ብሎ ከሚለው ቀጥሎ ዕቃዎቹ አሉ እያንዳንዱ የሚሰሩት። እሺ ቁጥር 32 እንዲሁም የመገናኛውን ድንኳን የማደሪያው ስራ ሁሉ ተጨረሰ። እሺ ከዛ ቀጥል። ከዛ እግዚአብሔር ሙሴ እንዳዘዘው ሁሉ የእስራኤል ልጆች አደረጉ፣ እንዲሁ አደረጉ። ኦኬ ቁጥር ምዕራፍ 40 ቁጥር 16 አንድ እሺ ችግር የለም። ወገኖቼ ሙሴ እንዴት እንደሰራ ማለት ነው። እያንዳንዱ ነገር ሲሰራ እግዚአብሔር ሙሴን እንዳዘዘው እንጂ የሰራው ደስ እንዳለው ህዝብ አማክሮ ምናምን ነገር ብሎ አይደለም የተሰራው። እሺ ምዕራፍ 40 ቁጥር 16 እናያለን አብረን ማለት ነው። ዮኒ እንዲያው ብዬ ነው። ኦኬ እሺ አሁን ስንት? ምዕራፍ 40 ቁጥር 16 እሺ ሙሴም እንዲሁ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። ቁጥር 18 እግዚአብሔርም እንዳዘዘው ሙሴ በማደሪያውን ተከለ። ቁጥር 20 እግዚአብሔርም ሙሴ እንዳዘዘው ጽላቱን ወስዶ በታቦቱ ውስጥ አኖረው። ቁጥር 22 እግዚአብሔርም ሙሴ እንዳዘዘው ገበታውን በመገናኛው ድንኳን ውስጥ ከመጋረጃው ውጭ በማደሪያው በሰሜን በኩል አኖረው። ቁጥር 24 እግዚአብሔርም ሙሴን እንዳዘዘው መቅረዙን በመገናኛው ድንኳን ውስጥ በገበታ ፊት ለፊት በማደሪያው በደቡብ በኩል አኖረ። ቁጥር 26 እግዚአብሔር ሙሴ እንዳዘዘው የወርቁን መሰዊያ በመገናኛው ድንኳን ውስጥ በመጋረጃው ፊት አኖረ። ቁጥር 28 እግዚአብሔር ሙሴ እንዳዘዘው በማደሪያው ደጃፍ ፊት መጋረጃውን ዘረጋ። የመጨረሻው ቁጥር 30 እግዚአብሔር ሙሴ እንዳዘዘው የመታጠቢያውን ሰን ያው ሳህን ለማለት ነው በመገናኛው ድንኳን በመሰዊያ መካከል አኖረ፣ ለመታጠቢያውም ውሃን ጨመረበት ይላል። ይሄንን ሁሉ ክፍል ስታነብ እግዚአብሔር ሙሴ እንዳዘዘው ነው ያደረገው። ትክክል። ሙሴ እግዚአብሔር እንዳዘዘው ነው ያደረገው እንጂ እግዚአብሔር ካዘዘው ውጪ አንዳች ያደረገው ነገር የለም። ስለዚህ እግዚአብሔር በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎት ነበር እና ተጠንቀቅ ብሎታል። በተራራው ላይ ምን አሳይቶታል? በመንፈሳዊ ዓለም ላይ ታቦት አሳይቶታል፣ መቅረዝ አሳይቶታል፣ የህብስት ገበታ አሳይቶታል፣ የዕጣን መሰዊያ አሳይቶታል፣ እያንዳንዱ ነገር አሳይቶታል። ስለዚህ ራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ዮሐንስ ያየው በአዲስ ኪዳን ያየው በሰማይ ያለ እግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በዛ ታየ ብሎ የሚለው ሙሴ ያየው በሳይናይ ተራራ ላይ ሆኖ ካያቸው ንዋየ ቅድሳት ውስጥ መካከል አንዱን ነው ያየው። አንዱን ብቻ አይደለም ሁለቱን አይቷል ዮሐንስ ማለት ነው። መሰዊያውን አይቷል ምዕራፍ 6 ቁጥር 9 ላይ ራእይ ማለት ነው። ይሄኛው ነው የራእይ መጽሐፍ ዮሐንስ ያየው። ዮሐንስ ያየው መሰዊያውን አይቷል ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ አምስተኛው ማህተም በተፈታ ጊዜ ብሎ ማለት ነው። እንደዚሁም መቅደስን አይቷል ወይ ደግሞ ድንኳን አይቷል ራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ እንደዚህ በዛ መቅደስ ውስጥ ታቦትን አይቷል። ሶስት ነገሮችን አይቷል ማለት ነው። ሙሴ በሲና ተራራ ላይ እግዚአብሔር ያሳየውን በመንፈሳዊ ዓለም ላይ ያሉትን ነገሮች እንዳየ ሁሉ እግዚአብሔር ለባሪያው ለዮሐንስም ይህንኑ ነገር አሳይቶታል። ስለዚህ በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ያለው የሆኑ ቄሶች ተሸክመውት የሚወጡት ታቦት ሳይሆን በመንፈሳዊ ዓለም ላይ እግዚአብሔር ለባሪያው ለሙሴ በሲና ተራራ ላይ ያሳየው አሁን ያነበብነው በዘጸአት መጽሐፍ ምዕራፍ 30
ምዕራፍ 25 ላይ ቁጥር 40 ላይ ያለው በተራራው ላይ እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎት ነበርና እሱን ነው ያየው ሙሴ። ማን ሙሴ ያየው ነው ዮሐንስ ያየው በራእዩ ላይ ማለት ግልጽ ነው ይሆኒ? አይ በደንብ ነው። ሙሴ በተራራው ላይ ያሳየው መንፈሳዊ ዓለም ላይ ያለውን ቁስ አካል አይደለም፣ ከእንጨት የተሰራ አይደለም። እዛ ያለው ድንኳን ከእንጨት የተሰራ አይደለም። እዛ ያለው መሰዊያ ከእንጨት የተሰራ አይደለም። እዛ ያለው ታቦት ከእንጨት የተሰራ አይደለም። መንፈሳዊ ዓለም ላይ ያለ እና ጌታ እሱን ምሳሌ ነው ያሳየው ተራራው ላይ። በዛ ምሳሌ መሰረት ከግራር እንጨት እንዲሰራ ከዛ ምሳሌ መሰረት ድንኳኒቱ እንድትሰራ እያንዳንዱ ነገር አሁን እግዚአብሔር እንዳዘዘው ማነው እግዚአብሔር ሙሴ እንዳዘዘው ብሎ የሚለውን እያንዳንዱ ነገር በዚህ መሰረት ተሰርቷል ማለት ነው። ስለዚህ የራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ያለው ታቦት ቄሶች ተሸክመውት የሚወጡት ታቦት አይደለም። በጭራሽ ታየው በሰማይቱ አባለች መቅደስ ተዛቸው አውላስ ማናዙ ራይት there's nobody የታዘዘው ሙሴ ነው። ሲደረግ የነበረው ሙሴ ነው። እግዚአብሔር በሱ በኩል ነበር ከሰው ጋር የሚገናኘው ለሙሴ ነው። አንድም ነው እሱም ታቦት አንድ ነው። አሁን ሚሊዮን አይነት ታቦት ነው ያለው። ኦኬ ይሄን ብለን ካለን ዕብራይ መጽሐፍ ምዕራፍ 9 ቁጥር 1 እስከ ቁጥር 5 ድረስ ቀደም ያነበብነው ላይ የዚህ ዓለም መቅደስ ነበራት ብሎ ባለው ላይ በዚህ ዓለም መቅደስ ውስጥ የነበረው እዚህ መገናኛው ድንኳን ምድርቱ ላይ የነበረው ሙሴ የሰራውን ነው። በሙሴ ዘመን የተሰራውን አሁን ይሄ ያነበብነው ዘጸአት መጽሐፍ ምዕራፍ 39 እና ምዕራፍ 40 ላይ የተጻፈውን አይነት እሱ ነው ነበራት ብሎ የሚለው የዚህ ዓለም መቅደስ በመጀመሪያይቱ ድንኳን ውስጥ የዚህ ዓለም መቅደስ ነበራት ይላል። በዛ ውስጥ ታቦት አለ፣ ወለንተና ቦርቅ የተለበጠ መቅረዝ፣ የህብስት ገበታ፣ የዕጣን መሰዊያ፣ እነዚህ ሁሉ ነገሮች አሉ። አሁን ግን ስለነሱ ልናገር አልችልም ማለት ምክንያቱም አዲስ ኪዳን ላይ እነዛን ብሉይ ኪዳን ላይ ይገለገሉበት የነበሩትን ንዋየ ቅድሳት አምጥተ ያድናሉ በተነካቸው በዚህ ብትል እንደዚህ ብትል ተፈወሳለ ምናምን ነገር ብሎ የሚል ስብከት አዲስ ኪዳን ላይ ቅርጻ ቅርጽ አንድም እግዚአብሔር አልፈቀደም። ለምን? አሁን የሚሻል ኪዳን ነው የመጣው። እነዚህ ብሉይ ኪዳን ላይ ቀደም የጠራናቸው ነገሮች በሙሉ መንፈሳዊ ጥላነት ነበራቸው። መንፈሳዊ ጥላነታቸው ታቦቱ ስለ ክርስቶስ ስለ መሲሁ ነበር የሚያወራ የነበረው። መቅረዙ ስለ መሲሁ ነው የሚያወራው። የህብስት ገበታው መጋረጃው ሁሉ ስለ መሲሁ ነበር የሚያወራው። በአንድም በተዘዋዋሪ መንገድ ስለ መሲሁ ነበር የሚያወራው። ኢቭን ጌታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ሰዓት ላይ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ ይላል አይደል? ይሁን ኦኬ። እሱን ቤተ መቅደስ መጋረጃ የተቀደደው በጌታችን በኢየሱስ ክርስቶስ ሞት ነው። ኦኬ፣ በጌታችን በኢየሱስ ክርስቶስ ሞት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሱ መጋረጃ የተቀደደው በገብርኤል ሰይፍ ነው ትላለች። ያው ሕማማተ መስቀል ላይ ገብርኤል ነው በሰይፉ የቀደደው ትላለች። ገብርኤል በሰይፉ ከቀደደው ምን ማለት ነው? ያ መጋረጃ ትርጉሙ ስላልገባቸው ጸሐፍቶች ዝም ብለው ጻፉት። ገብርኤል በሰይፉ ከቀደደው ምንድነው? በውዳሴ ማርያም በተለይ ካህናት ስለምትኖሩ ማለት ነው። በውዳሴ ማርያም የሰኞ ውዳሴ ማርያም ላይ ወሰጠጠ መጽሐፈ ዕዳሆሙ ብሎ የሚለው ቃልን ዜሮ ያስገባዋል ማለት ነው። ገብርኤል በሰይፍ ቀደደ ብላችሁ ካላችሁ በዚህ መጽሐፍ ላይ ሕማማተ መስቀል ላይ ገብርኤል በሰይፍ ቀደደ ብሎ ይላል። ኦኬ፣ እሱ መጋረጃ የተቀደደው በኢየሱስ ክርስቶስ ሞት እንጂ በገብርኤል አይደለም። ቅዱስ ገብርኤል በሰይፍ ሲጀምር ገጀራ ሰይፍ የለውም። እሱ እንደዚህ የሚቆርጡበት ምናምን ነገር ሰይፍ እንደዚህ ገጀራ ሰይፍ የላቸውም። መላእክት የታጠቁት የራሳቸው ኃይል እንዳለ ብናቅር ግን እንደዚህ ገጀራ ሰይፍ ምናምን ነገር የለም። ኦኬ፣ ስለዚህ የቤተ መቅደሱ መጋረጃ የተቀደደበት ትልቁ ነገር በሰውና በእግዚአብሔር መካከል የነበረ የጥል ግድግዳ ነው። በስጋው ነው ያፈረሰው ማለት ኢየሱስ ሲሞት በስጋው አፈረሰው። ሰውን ከእግዚአብሔር ለይቶ የነበረ ማለት ነው። ስለዚህ መጋረጃው መቀደዱ፣ የህብስት ገበታው በቤተ መቅደስ ውስጥ መቀመጡ፣ መቅረዙ፣ ታቦቱ፣ ቅድስተ ቅዱሳን በውጭ በኩል ያለው አደባባይ ላይ የመታጠቢያው ሰን፣ የነሐስ መሰዊያው፣ የእንስሶችና የፍየሎች፣ የኩርሞች፣ የጥጆች ደም ማቅረብ፣ ይሄ ሁሉ የነበረው እግዚአብሔር ጠርቆ ከመንገድ አስወግዶ በልጁ በክርስቶስ ኢየሱስ አዲስን ኪዳን አቁሟል። ይሁን አዲስ ኪዳን ማለት ነው። አሁን በእኔና በአንተ ቀሽቃዣነት ይሁን ብሉይ ኪዳን ላይ ብንሆን በቀን 40 በግ እንኳን ራሱ እንኳን አይበቃል። 40 በግ ከየት ነበር የምናመጣው? ለእያንዳንዱ ለተሳደብነው፣ ለእያንዳንዱ ለሰደብነው፣ ለደበደብነው ሁሉ በግ እያመጣህ አሁን ይሰዋልሃል
እጁን ካህኑ የበጉ ጭንቅላት ላይ እጁን ይጭንና ያንተንም አድርጎ የዚህ ሰው በደል የዮኒና የኤርሚያስ በደል በበጉ ላይ ይኑር ብሎ ያርደዋል። እንደ ሕጉ ደሙ ይረጫል። ከዛ ተመልሰን ደግሞ ስንሄድ አሁንም ደግሞ ወይ ሰርቃለን ወይ ሰደባለን ወይ እናመነዝራለን። ስንት በግ ነበር የሚበቃለኛ? እኔ ሳስበው እውነቴ ነው የምልህ፣ በእኔ መንቀሽቀሽ ስንት በግ ነበር ላቀርብ የምችለው? እኔ በቃ ቄራ አቀጠር ነበር አልዋሽም። ቄራ አቀጠርና አባቴ በቃ በዛ ይጣጣልኝ። ልናቀርበው የምንችለውን ነገር ሁሉ ስታስበው እንደ ሕጉ የሚቀርቡ ነገሮች በደም ካልሆነ በስተቀር መንጻት የለም። ስለዚህ እሱን ሁሉ እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሙሉ በሙሉ ጠርቆ አንድን መስዋዕት በዘላለም መንፈስ አድርጎ ራሱን ለእግዚአብሔር ያቀረበ የጌታችን የኢየሱስ ክርስቶስ ደም ከሞተ ስራ ሁሉ ህሊናችንን ሊያነጻ የታመነ ነው፣ ደግሞ አንጽፏል። ስለዚህ አሁን አዲስ ኪዳን ላይ ዮኒ ለበደለው በደልና ኃጢአት ምክንያት በባለፈው ንስሐ ስትገባ በእግዚአብሔር ፊት ጌታ ኢየሱስ በፈሰሰው ደምህ በደል ኃጢአቴን ይቅር በለኝ ስትል ለዘላለም ነው ኃጢአት ከኛ ላይ ተወገደው። ለዘላለም ነው እግዚአብሔር በደልና ኃጢአትን አላስብም ብሎ ያለ ማለት ነው። ምክንያቱም የተከፈለው የኮርማ ደም አይደለም የፈሰሰልንና ለአንተ ለዓለም ሁሉ የልጁ የኢየሱስ ክርስቶስ ደም ነው። የልጁ የኢየሱስ ክርስቶስ ደም ደግሞ የማያነጻው ኃጢአት የለም። ይሄ ቀረሽ ተብሎ የሚባል ኃጢአት የለም። ስለዚህ እግዚአብሔር እንዲህ አይነት ነገር ይሰጣን ማለት ነው። ስለዚህ አዲስ ኪዳን ላይ ጳውሎስም ቀደም አሁን ስለነዚህ ልናገር አልችልም ብሎ ያለው አሁን አዲስ ኪዳን ላይ ሊሰበክ የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቷል ማለት ነው። አሁን ቅርጻ ቅርጽ አሰብክም አዲስ ኪዳን ላይ ያድናሉ። ቅርጻ ቅርጽ ብትነካቸው ትፈወሳለህ፣ ብትዳስሳቸው እንትን ትላለህ፣ ብትሳለመው እንትን ትላለህ። በምንም አይነት መልኩ ምንም አይነት አንደኛ ሊሰበክ የሚችል ቁስ ነገር የለም አዲስ ኪዳን። አዲስ ኪዳን ላይ የሚሰበከው አማኑኤል ነው፣ ራሱ አምላክ ሰው ከድንግል የተወለደ የዓለም መድኃኒት ጌታችንን እንሰብካለን። ኦኬ፣ ሌላው አዲስ ኪዳን ላይ የሚያነሱት ሌላኛው ጥቅስ ዕብራውያን 13:10 ይጠቅሳሉ። ዕብራውያን 13:10 የኔ መሰዊያ ያለን ብሎ የሚለው ማለት ነው። ኦርቶዶክሳውያን ወገኖቻችንም ወይ ታቦት በአዲስ ኪዳን አለ ብለው የሚጠቅሱት ጥቅስ ዕብራውያን 13:10 መሰዊያ ያለን ብሎ ከሚለው ጀምሮ ዕብራውያን 13 መሰዊያ ያለን ከእርሱም ሊበሉ ድንኳኒቱንም የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸውን ግን ከሰፈሩ ውጪ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራ ተቀበለ። እዚሁ ጋር መልሳለሁ። በቃ ያው በቃ እዚሁ ጋር ተናገረ። ሌላ ቦታ እንኳን አላሯሯጠንም። ክብሩ ይስፋ። የለም እዚሁ ጋር ነገረ። መሰዊያ ያለን ከእርሱም ሊበሉ ድንኳኒቱንም የሚያገለግሉ መብት የላቸው። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችም ደም ያቀርባልና ስጋቸውን ግን ከሰፈሩ ውጪ ይቃጠላል። ይሄ የብሉይ ኪዳን ነው። ስለዚህ አለ ቃል በቃል። ስለዚህ ኢየሱስ ደግሞ በገዛ ደግሞ የሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ስለዚህ ምንድነው ያለ ያለው በዚህ ክፍል ላይ ምንድነው የታቦት አለ ብለው ከሚጠቅሱት አንዱ የአዲስ ኪዳን ጥቅስ ነው። ይሄ ስለ ታቦት ያወራል ክፍሉ ስለ ታቦት ነው የሚያወራው። ኤርሚያስ ተረጋጋ ብሎ የሚል ሰው ካለ አሁንም ኢንቫይት እናደርገዋለን። ይምጣና ከኔ ጋራ ያወራል። ኮሜንት ብቻ ሲሆን ደስ ብሎ ነው የምታወራው። በጣም ይሁን በጣም ማስረጃው ጥግ ድረስ ስላለ በቃ ኑ ነው የምትለው። እባካችሁ እየለመንኩላ በደም እና ኮሜንት ከተከፈተ የሚመጡ ሰዎች ካሉ እናስገባለን። በእውነት ይሄ ክፍል ስለ ታቦት ዕብራውያን መጽሐፍ ምዕራፍ 13 ቁጥር 10 በተለይ ኦርቶዶክሳውያን ቲክቶክ ላይ የምታገለግሉ አዎ ስለ ታቦት ነው የሚያወራው ብላችሁ የምትሉ ሰዎች ካላችሁ እኔ መልስላለሁ። ምን አንተ ጋር ይመጣሉ? እኔ መልስ ይችላል መጣው እኛ ፊት እውነት ያደርጉት። ኦኬ ይሄ ክፍል
ስለ ታቦት አያወራም። የሚያወራው ስለ መሰዊያ ነው። ይሄ መሰዊያ ደግሞ ከነሐስ የተሰራው መሰዊያ ነው። ከግራር እንጨት ተሰርቶ በነሐስ የተለበጠው መሰዊያ ነው። ቅዱስ ጳውሎስ ይሄን መልእክት ደርሼ ልምጣ ንገርልኝ። ችግር የለም። እሺ። ስለዚህ ይሄ ክፍል የሚናገረው ወገኖቼ ስለ ታቦት አይደለም። ስለ ታቦት ፈጽሞ አያወራም። ታቦት የሚባል ነገር እዚህ ዕብራውያን 13:10 ላይ አይናገርም። ታቦት ሲጀምር መሰዊያ ተብሎ ተጠርቶ አያውቅ። የለም ወንድሞች እናቶች፣ የሌለውን ኬት እናምጣው? የለም። ታቦት መሰዊያ ተብሎ ተጠርቶ አያውቅም። መሰዊያ ነው። የዕጣን መሰዊያ እና የእንስሶች ደም ደግሞ የእንስሶች ስጋ የሚሰዋበት የነሐስ መሰዊያውና የዕጣን መሰዊያ አለ። ታቦት መሰዊያ ተብሎ ተጠርቶ አያውቅም። ታቦት እንጂ መሰዊያ አይደለም። ደም ላው ላይ ይረጭበታል። አዎ፣ ግን ደሙ ሲረጭ መሰዊያ ሆኖ ስለሆነ ሳይሆን ደሙን ወስዶ ወደ ቅድስተ ቅዱሳን ሊቀ ካህኑ በአውራ ጣቱ 7 ጊዜ እንደዚህ ደም ይረጭበታል ታቦቱ ላይ ማለት ነው። ባለፈው እንዳሳየውት የኔ ሎጎ ባይዘው የተናገሩነቱን ሰፋ አድርጋችሁ ብታዩት እሱ ነው የሚያሳይ ማለት ነው። ደም በስርየት መክደኛው ላይ በሁለቱ ኪሩብ መካከል ይፈሳል ማለት ነው። እና እዛ ቦታ ላይ ደም የእንስሶችና የኮርማዎች የፍየሎች የጥጆችን ደም ሊቀ ካህን ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባል ይላል። ወደ ቅድስት ማለት ወደ ውስጥ ከመጋረጃው አልፎ ታቦቱ ባለበት ላይ ወስዶ ይረጨዋል። እንደ ሕጉ ማለት ነው። እንደ ሕጉ እንጂ ታቦት መሰዊያ ሆኖ አያውቅ። መሰዊያ 2 መሰዊያ ነው ያለው። 1 የዕጣን መሰዊያ፣ 2 የነሐስ መሰዊያ። የነሐሱ መሰዊያ ላይ የታረዱ እንስሶች ስጋቸው ከሰፈር ውጭ የሚቃጠልበት ነው። የዕጣን መሰዊያው ደግሞ ቤተ መቅደሱ ስትገቡ ፊት ለፊት ላይ ወደ ቅድስተ ቅዱሳን የሚወስደው መጋረጃው ጋር ከመድረሳችሁ በፊት ፊት ለፊት ላይ እዚህ ጋር ቁጭ ብሎ የሚያገኝህ የዕጣን መሰዊያው ነው። በቀኝ በኩል የህብስት ገበታ አለ፣ በግራ በኩል መቅረዝ አለ። ከውጪ የመታጠቢያ ሰንና የነሐስ መሰዊያ አለ። በመጀመሪያ ወደ ድንኳኑ ግቢ ወደ አጥሩ ስትገባ የነሐስ መሰዊያው ፊት ለፊት ታገኘዋለህ። እንስሶች ታርደው ስጋቸው የሚቃጠልበት። ከሱ አለፍ ስትል የመታጠቢያ ሰን ወይ ደግሞ ውሃ የሚይዝበት ካህናት እግራቸውን የሚታጠቡበት ወደ መቅደስ ከመግባታቸው በፊት ካህናት እግራቸው የሚታጠቡበት አለ። እሱን አለፍ ስትል ወደ ቅድስት ትገባለህ። ቅድስት ውስጥ ፊት ለፊት ላይ ቅድም ያልኩ የዕጣን መሰዊያው እዚህ ይጠብቃል። ከሱ ወደዛ ቀጥሎ መጋረጃ ነው ያለው። ፊት ለፊት ላይ የዕጣን መሰዊያ አለ። በስተቀኝ በኩል የህብስት ገበታ አለ። በግራ በኩል መቅረዝ አለ። ያንን የፊተኛውን ፊት ለፊት ላይ ያለው መጋረጃውን ስትከፍት ከታቦቱ ጋር ትገናኛለህ ማለት ነው። እንዲህ አድርጎ ነው ጌታ የሰጠው። ስለዚህ ይሄ በዕብራውያን መልእክት መጽሐፍ ምዕራፍ 13 ቁጥር 10 ላይ የተጻፈው ታቦት አይደለም። መሰዊያ ብሎ ሲል ውጭው ያለውን ነው ቅዱስ ጳውሎስ እየተናገረ። መሰዊያ አለን ብሎ ሲል የትኛው መሰዊያ ነው? የነሐሱን መሰዊያ ነው። ኖት ታቦት መሰዊያ ሆኖ አያውቅም። እኔ ከየት እንደመጡ የማይታወቁ ሰዎች መጥተው ታቦት መሰዊያ ነው ብለው ሲሰብኩ በጣም ነው የሚያስቀኝ። አዲስ ኪዳንም ላይ ታቦት መሰዊያ ነው ብሎ የሰበከ አንድ ሐዋርያ የለም። አንድ ታቦት መሰዊያ ነው ብሎ የሰበከ ሲጀምር አዲስ ኪዳን ላይ የራሱ ጌታችን ኢየሱስ ክርስቶስ ካቀረበው መስዋዕትነት ውጪ አሁን በቤተ ክርስቲያን የምንወስደው ህብስቱና ወይኑ አለ አይደለ? እሱ መስዋዕት ተብሎ ተጠርቶ አያውቅም። ወገኖች፣ መስዋዕት ተብሎ ተጠርቶ አያውቅም። ምን ህብስት ምን ነው የምሰዋው? መስዋዕት የሚባለው ስለሚታረዱ እንስሶች የተነገረ ቃል ነው። ኦኬ። ስለዚህ የመታጠቢያ መሰዊያ ምንድነው? የነሐስ መሰዊያው ላይ እንስሶች ደማቸው ስጋቸው ይቃጠላል። ሊቀ ካህኑ ግን ደሙን ወስዶ ታቦቱ ላይ ይረጫል እንጂ ታቦት መሰዊያ ተብሎ ተጠርቶ አያውቅም። ይሄ ክፍል መሰዊያ አለን ብሎ ያለው ታቦት አለን እያለ አይደለም ቅዱስ ጳውሎስ። በእውነት ነው የምላችሁ አይደለም ወንድሞች እናቶች። ይሄ ክፍል ታቦት አለ ታቦቱ ነው ብሎ የሚናገረው መሰዊያ አለን ብሎ ሲል ታቦት አለን ማለቱ ነው ብሎ የሚናገር ሰው ካለ በእውነት መጥቶ ከኛ ጋር ሊያወራ ይችላል። ስለዚህ አዲስ ኪዳን ላይ የሚነሱ ታቦት አለ ተብሎ ከሚነሱ የመጽሐፍ ቅዱስ ክፍሎች አንደኛውና ዋነኛው አንዱ ይሄኛው ክፍል ነው። ሁለተኛው የራእይ መጽሐፍ ምዕራፍ 11 ቁጥር 19 ነው። ሶስተኛው ቅድም ያነበብነው በዕብራውያን መልእክት መጽሐፍ ምዕራፍ 9 ላይ ያለ ነው። ሌላ ያልተነሱ ክፍሎች ካሉ ለምሳሌ የማቴዎስ ወንጌል መጽሐፍ ምዕራፍ 17 ሕግና ነቢያትን ልሽር አልመጣሁም ብሏልና ስለዚህ ሕጉ አልተሻረም ይላሉ። አዎ ሕጉ አልተሻረም ማለት ታዲያ ታቦት አለ ማለት ነው? የለም አይደለም።
ህጉ አልተሻረም። ለምን ነው ህጉ ያልተሻረው? ህጉን በድንጋይ ጽላት ላይ ነበር ጽፎ የሰጣቸው ለቀደመው ኪዳን ህዝብ። ቅድም በኤርሚያስ መጽሐፍ ምዕራፍ 31 ጀምሮ እስከ ቁጥር 34 ባነበብነው ክፍል ላይ አሁን ግን ህጌም በልቦናችሁ አኖራለሁ በልባችሁም እጽፈዋለሁ የሚለው ቃል ትዝ ይላል ይሆን? በቃ ስለዚህ ህጉ እንደ የሃይማኖታቸው እናከብርላቸዋለን። ግን የእግዚአብሔር ታቦት ነው ግን ብሎ ማንም ሰው ሊል ግን አይችልም። ካለ እንጠይቀዋለን፣ መልስ ያመጣል። ካለ እንከራከረዋለን፣ መልስ ያመጣል። እንሞግተዋለን፣ መልስ ያመጣል። አዲስ ኪዳን ላይ ታቦት የሚባል አገልግሎትና የአገልግሎት ስርዓት የአብርሃም አምላክ ጌታ እግዚአብሔር ምስክር ነው የለም። ጥቅሙስ ምንድነው? አሁን እኔ የምጠይቅ ምንድነው? በየቤተ ክርስቲያኑ ታቦቶች አሉ፣ በየቤተ ክርስቲያኑ ማለት ነው። ጥቅሙ ምንድነው? እስቲ ንገረኝ ጥቅሙ። እኔ ሲጀምር እሱን ታቦት ብዬ አልጠራውም እንደ እግዚአብሔር ቃል ማለት ነው። ግን በቤተክርስቲያኒቱ ውስጥ እንደነበረ ሰው ጥቅሙ ምንድነው? ቤተክርስቲያኒቱ የምታደርግበት የነበረው የጌታን ስጋ እንፈተትበታለን ይባላል። አይፈተትበትም። ሲጀምር የጌታ ስጋ የሚፈተትበት የሆነ ራሱን የቻለ ጸሐል የሚባል እንደ ትሪ ነገር አለ። እሱ ላይ ነው እንጂ ታቦት ላይ ታቦት ተብሎ በኦርቶዶክስ ቤተክርስቲያን የሚታመነው ላይ የጌታ ስጋ አይፈተትበትም። ይሄንን ህዝብ አያውቅ። ይሄንን የሚያውቀው ዲያቆንና ካህን ብቻ ነው። ዲያቆናቱ መንበሩን እንኳን ራሱ አንነካም፣ ግን እናየዋለን የሚታይ ስለሆነ ማለት ነው። እዛው ከካህኑ ጋር አብረን ስንቀድስ እናየዋለን። አንዳንዴ ደግሞ ከተቀመጠበት መሳቢያ ውስጥ ሁሉ አይወጣም ታቦቱ። ትሪ መሳይ ነገር አለ፣ እዛ ላይ ነው የሚፈትተው ማለት ነው። የሚፈተተው ደግሞ ህብስት ነው። 3 ዳቦችን እኛ እንጋግራለን በቤተልሔም ማለት ነው። አምጥቶ ለካህኑ በመሶበ ወርቅ ይዘን እንመጣለን ለቅዳሴ ስርዓት ስንገባ። ከዛ ውጭ በቃ እዛ የቅዳሴው ስርዓት ይከናወናል ማለት ነው። እና አሁን ለህዝቡ የሚነግሩት ታቦቱ እንደው ተብሎ ሲባል የጌታን ስጋ የምንፈትትበት ነው ይላሉ። ኖት የጌታ ስጋ ታቦት ላይ ሲፈትት እኔ ካህንን አላየውም። ትሪ መሳይ ነገር ላይ ነው የሚፈተተው። አለቀ። ይሄንን ምእመኑ እኛ ካህናት የሆነን አገልጋዮች የሆነን ስንነግራቸው አው ፈተትበታል ተብሎ ይባላል እንጂ ማንም እዛ ላይ የሚፈትት የለም ወንድሞች እናቶች። ስለዚህ አገልግሎቱ ምንድነው? እኔ ያልገባኝ ነገር ከቤተ ክርስቲያን ወይም ደግሞ ከመጽሐፍ ቅዱስ ውጪ ማድረጉ ጥቅሙስ ምንድነው? አይታየኝም። ምንድነው ጥቅሙ? እግዚአብሔር ያድርበታል መንፈሱ በመንፈሱ ታቦቱ ላይ እግዚአብሔር ያድራል ብለው ይላሉ። እግዚአብሔር አያድርም ወንድሞች እናቶች። በሕያው አምላክ በእግዚአብሔር ፊት የምነግራችሁ እግዚአብሔር ጳውሎስ ይናገር ነበር እኮ አያድርም። እግዚአብሔር አያድርም። እግዚአብሔር የሚያድረው በአዲስ ኪዳን አድራለሁ ብሎ ያለው የመንፈሱ ማደሪያ ቤተ መቅደስ ናቸው ብሎ ያለው የአዲስ ኪዳን በክርስቶስ ኢየሱስ ደም ተቀድሰው አምነው የዳኑ እኛ ውስጥ ነው። መንፈስ ቅዱስ አሁን ጌታን በተቀበልክ ቀን መንፈስ ቅዱስ በአንተ ውስጥ ነው ያደረው። ይሆን በቃ ኢየሱስ በአንተ ውስጥ ነው ያደረው። በአንተ ውስጥ የልዑል እግዚአብሔር መንፈስ ሊያድር በጎ ፍቃዱ። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ መስክረህ ድነሃል። ጌታን ኦፊሻሊ ተቀብለሃል። የእግዚአብሔርን ቃል በማንበብ በመማር ከቅዱሳን ጋር ህብረት በማድረግ በጸሎት በቅድስናና በጽድቅ ህይወት እንድንመላለስ ጌታ ያስተምረናል። ስለዚህ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ ብሎ ያለን አዲስ ኪዳን ላይ እኔና አንተን እንጂ የሆነ ቅርጽ ላይ መንፈስ ቅዱስ ያድራል ብሎ የሚል የለም። በእግዚአብሔር ዓለም ውስጥ የለም። ወንድሞቼ እናቶቼ አትልፉ። አዲስ ኪዳን እግዚአብሔር በቅርጻ ቅርጽ ላይ የሚያድርበት አንዳችም ቦታ ትምህርት የለም። አድራለሁ ብሎ ያለው በእኛ ነው። በክርስቶስ ኢየሱስ በሚያምኑ ሰዎች ጌታን ሲቀበሉ የእግዚአብሔር መንፈስ በእነሱ ያድራል። ትክክል፣ በእነሱ ያድራል። ትክክል። እና በአዲስ ኪዳን ግን እግዚአብሔር የሆነ ነገር ቤተክርስቲያን ሙሉ ወንጌል የሆነ ነገር ሰርታ፣ መሰረት ክርስቶስ የሆነ ነገር ሰርታ፣ ካቶሊክ የሆነ ነገር ሰርታ፣ ወይ ደግሞ ኦርቶዶክስ የሆነ ነገር ሰርታ በዚህ ዕቃ ላይ መንፈስ ቅዱስ ያድራል፣ በዚህ ዕቃ ላይ መንፈስ ቅዱስ ይረብበታል ብሎ የሚል ወንድሞቼ እናቶቼ እሱ እንደዚህ አይነት አገልግሎት የለም። እዚህ አዲስ ኪዳን ላይ የለም። የአዲስ ኪዳን ኢየሱስ ኪዳን መሆኑን የምሕረት ኪዳን መሆኑን ወይም ኪዳነ ምሕረት መሆኑን ለመቀበል ለምንድን ነው የሚተናነቃቸው?
መጽሐፍ አለማንበብ what is it መጽሐፍ ቅዱስ አለማንበብ ይሆን ምን በግልጽ ነው የተቀመጠው አዎ እሱ እንደሞተልን ከኃጢአት ስርየት እንዳደረገልን አብዛኛው ኢቭን ሙቪ በማየት ሙቪ ሌላውን ተው ስለ ክርስቶስ የተሰራ ሙቪን በማየት እሱ እንዳዳነን ብዙ ሳያውቃል እሱን መቀበል እንዴት ሊከብድ ቻለ ትልቅ ቤተክርስቲያን ናት እንግዲህ በጣም የረጅም እድሜ ነበረው ይሄን ሁሉ አስገብቶ ሰውን ማወዛገብ ለምንድን ነው የተፈለገው እንደው ወንድም የምታውቀው ወይም ደግሞ የምትገምተው ነገር ካለ ምንድነው ግምት ይሄ ይሆንዬ አንድ ነገር ለመቀበል ማወቅ አለብህ አይደል በመጀመሪያ ስለዛ ነገር ያ ለማወቅ ማንበብ አለብህ ወይ መማር አለብህ አይደል ትክክል ህዝባችን ስለ እግዚአብሔር ስለ ክርስቶስ ኢየሱስ አላወቀ ለምንድን ነው ያላወቀው ስላላነበበ ምን ስላላነበበ የተባረከውን እግዚአብሔርን ቃል መጽሐፍ ቅዱስ ለዚህ ነው መጽሐፍ ቅዱስን አንብቡ ብለን የምንለው ማለት ነው ሰው መጽሐፍ ቅዱስን ማንበብ አለበት መጽሐፍ ቅዱስን ሲያነብ ስለ እግዚአብሔር ያውቅ ስለ ክርስቶስ ያውቅ እያወቀ ይመጣል ከዛሬ ይልቅ ለነገ ከነገ ይልቅ ለሚቀጥለው ጊዜ ዕውቀቱ እየጨመረ ይመጣል ባነበበ ቁጥር የእግዚአብሔርን ቃል በተማረ ቁጥር በቤተክርስቲያን ማለት ነውና ሲጀምር በኦርቶዶክስ ተዋሕዶ ቤተክርስቲያን ታውቃለህ እውነቱን እንነጋገር ይሄ መጽሐፍ ቅዱስን ሰው እንዲያነብ ብዙ አይበረታታም ካህናቱ ይሄን መጽሐፍ ቅዱስን አንብቡ ብለው ህዝብን ሲመክሩ አይተታቃለህ በጭራሽ አርገውትም አያውቁ በፍጹም ከዛ ይልቅ እንደነኛ አይነት መጽሐፍቶችን እንዲያነቡ ነው የሚመክሯቸው ትክክል የጸሎት መጽሐፎች ብለው ያመጣቸዋል እነሱ ምን ያመጣሉ መጽሐፍ ስለዚህ ይሄ እነዚህን መጽሐፍቶች ያነበብክ እግዚአብሔር በክርስቶስ ኢየሱስ ያደረገውን ምህረቱን ቸርነቱን ፍቅሩን ትህትናውን በጎነቱንና በቀደመው ኪዳንና በአሁኑ በሁለተኛው ኪዳን በአዲስ ኪዳን ውስጥ ያለው ልዩነት አታውቅም ይሄንን መጽሐፍ ቅዱስ ግን ስታነብ በቀደመው ኪዳን እግዚአብሔር ያደረገውን እንደዚሁም በአዲሱ ኪዳን ደግሞ እግዚአብሔር ያደረገውን ግልጽ ሆኖ ይታያል ማለት ያ በግልጽ ነም ላሳየ በዛ ጊዜ እየነበረው በዛ ጊዜ ሆኜ ስለ ቅድስት ድንግል ማርያም ምን እንዳልኩ ስማ እዚህ ጋር ኦኬ በዛ ጻጉሬ ምንም ማየት ትችላለህ ኦኬ ገና ያላደገ ነበር ሳይሆን እሱ ለፈጠራቸው ሽንጣችሁን ገትራችሁ ያዙ ይለቀቁኝ የምትሉት ይሄ ነው የሚያሳዝነኝና አሁንም ወደፊትም የምነግራችሁ ነገር እንደ ሰው ልጅ በህይወት ማርያም አርፋለች ግልጽ የሆነ ነገር ነው መጽሐፍ ቅዱስ ላይ ማድረጓን አይናገርም በግድ አድርጋለች ብለህ የምትለኝ ከሆነ ይመች ማመን ትችላለህ ነፍሷ ግን እንዳልኩ ቅድስት ስለሆነች ከሴቶች መካከል የተለየች ስለሆነች ነፍሷ በገነት አለ ያንን ነግሬሃለሁ በስጋ እመቤታችን አርፋለች በስጋ ይሄንን ላለመቀበል ስትዳክር ስትውል የሌለ ነገር ውስጥ እንደምትገባ እርግጠኛ ሆኜ እነግርሃለሁ ስትዳክር ብትውል የውሸት ትምህርት እየተማርክ ነው ይሄ ነው ቃል በቃል የምናገረው በፊትም ነው ማወራ እኔ ማምነው መንገድ እውነተኛ ነገርን እያመጣው በድፍረት የምናገርበት መንገድ ለምን መሰለ ከጌታ ጋር ለማመቻመች የሚፈልግ ነገር አለ ከጌታ እኩል ለማድረግ እሱ ያደረገው እሷ ማድረግ ትችላለች ብለው የሚመጡበት መንገዶች ናቸው ብዙ ነገሮችን ያበላሹ እኩል እሱ እንዲያረገ ለሷ እሱ እንዲያረገ ለሷ የሚባለው ነገር እኩል የመውሰድና የማውን 16ቱ ቀን የሚጾመው አርጋለች ብለው አምነውበት እንዴ ከስጋው እኮ ምንም ጉዳይ የለንም እኛ ከስጋው አይደለም እኮ እኛ ቅድስት ድንግል ማርያምን ከስጋው አይደለም ጉዳይ ሲመጣት እሱ ነው መመረጧንም አታውቅም ነበር ምንም ታውቀው ነገር አልነበረም ቅድስት ድንግል ማርያም የምታውቀው አንዳችም ነገር አልነበረም እሱ ነው መጥቶ ቅዱስ ገብርኤል እንዲያው አሰበች ነው የሚለው እንዲህ አይነት እጅ መንሻ ይደረግልኛል ብላን ያሰበችው አሰበች ስታስብ ነው በደንብ አርጎ ራሱ ይነገራል እና ምን ለማድረግ ታስቦ ነው ከአምላክ ጋር እኩል ቦታውን ለመስጠት ለዚህ ነው በድፍረት ተነስተው
የሷ ስጋና ደም ነው የተሰቀለው ተሰቅላለች እያሉ ቃል በቃል የሚናገሩት በድፍረት ይሄን ስለሚናገሩ ነው። በቤተ ክርስቲያን ላይ ይሳለቃሉ። ቅድስናዋን ማን ይወስዳል? እግዚአብሔር የሰጣትን ጸጋ ማን ነው የሚወስደው? ጴንጤ መውሰድ ይችላል? ሙስሊም መውሰድ ይችላል? ካቶሊክ መውሰድ ይችላል? ማን ይችላል? መጽሐፍ ቅዱሳዊ ነው። ጸጋ እንደተሞላች መጽሐፍ ቅዱስ ነው የነገረን። ማንም ከኪሱ አምጥቶ የሚናገር ነገር የለም። እና ይሄ ነገር ነው ትንሽ የሚያማው። ወደ አምላክነት የመውሰድ ወደ አምላክነት እየተወሰደ ነገሮችን ታቦቶችን እንደዚሁ ለምን እንደምልህ ለንግድ ያመቻል። ከ1 እስከ 30 ያደረጉበት በየአመቱ አለ። ገባ? ዛሬ አመቱ ነው። በ30 ቀን ውስጥ የአመቱ አንድ አለ። እያንዳንዱ የአመቱ የሆነ ንግስ አለ። ያው የሚያደርጉትን መቼም እናውቃለን። እና መጽሐፍ ቅዱስ ይነበብ ነው እንዳልከው እያነቃኝ እያሳወቀኝ ምን እያለኝ የሄደው መጽሐፍ ቅዱስ ነው። ሌላ ነገር አለ። ስለዚህ አንተም ብርከበልልኝ ሌላ የምትለው ነገር ካለ የምታስተምረን ካለ በታቦቱ ላይ ምናልባት የሚጠይቁ ሰዎች ጥያቄ የሚጠይቁ ሰዎች ካሉ የሁለት ሰዎች እና የሶስት ሰዎች ጥያቄ መቀበል እችላለሁ። የትኛውንም ጥያቄ ነው። ደስ ይለኛል። ጥያቄ ጻፉ። ከታች ጥያቄ ካላችሁ ጻፉ። ለወንድማችን ጥያቄውን ጻፉና ወንድማችን ይመልሳል። ጥያቄውን ጻፉ። ቆይ ዜዶዬ የእሱ ጉዳይ ነው። አንዴ ዛሬ ከኤርሚሻ ጋር ጥያቄውን ጻፉና ጥያቄውን ይመልስላቸው። መጽሐፍ ቅዱሳዊ አድርጎ እናንተም በመጽሐፍ ቅዱስ ነው የምትጠይቁት፣ እሱም በመጽሐፍ ቅዱስ ይመልሳል። ጻፉልን። ስለዚህ አሁን የሚታየው ታቦት እግዚአብሔር የሚያውቀው ታቦት አይደለም። እግዚአብሔር የሚያውቀው ታቦት አይደለም ነው ብሎ የሚል ሰው ካለ ይምጣና ከፍረጁ አስቀምጧል። ኤርሚሻ እያዘዘው እንዲያድርግ እያለ እያዘዘው ቃል በቃል እያንዳንዱ ተጠንቀቅ እያለው አንዲት ዝንፍ ማድረግ እንዳይችል ለሙሴ የተሰጠ ትእዛዝ ነው። ይሄ ለማንም ለሌላ አልተሰጠም። ሌላ ከሰራ የታዘዝከውን አይደለም። የታዘዘው ሙሴ ነው ታቦቱን የሰራው። ሙሴን ምሳሌ አድርገን ነው የሚል መጽሐፍ ቅዱስ ላይ የለም። ሙሴን ምሳሌ አድርጋችሁ ስሩ ይል ነበር መጽሐፍ ቅዱስ። ሙሴን ምሳሌ አድርጋችሁ ስሩ ብሎ በስነ ስርዓት ያዘን ነበር አላለም መጽሐፍ ቅዱስ። በጉልበት ነው በጉልበት። ይሄ ደግሞ በጉልበት የሚሆን ነገር የለም። ያው ስለዚህ ይህን ነገር ጠይቁ። ይኸው ከስር ያላችሁ ጠይቁ። ኦኬ ጥያቄ ያለው ሰው ካለ ወይ ይጻፍልን። ግን እስካሁን ምንም አላየውም ኮሜንት ላይ። አይ የለማ ሲያቆታል እኮ ስለተፈራ ነው። ለምን መሰለ? የተፈራ ነገር አለ። እንዲህ ካልክ ይነሱብሃል። ኃይለኞች ናቸው ይሰድቧል ተብሎ የተፈራ ትውልድ ተፈጥሯል። ገብቷል? ይማራል ሳይሆን ይሰድብሃል የሚል ተፈጥሯል። አሳዳጅ ነበርኩ። አወዝ ዋን ነው። ገብቷል? አሳድ ነበር። እኔን የመሰሉ ብዙ አሉ። እንዴ ቃል በቃል አይደል? የጎላ ልጆች የቄራ ልጆች ምን እየሰራችሁ ነው እየተባለ የሚነገር ፊት ለፊት ነው የሚናገሩ። ችግር የለባቸው። እስቲ እንዲህ ተናግሯል። አሁን ለምሳሌ ተክልዬ ለኔ አልተተረተረም፣ አቡነ ተክለ ሃይማኖት ለኔ አልተተረተረም አለ ዮናታን። ምንድነው ስህተት? ለጴንጤ አልተተረተረም፣ እንዲሁም ለኦርቶዶክስም አልተተረተረም። አይደለም አንተ ያልሆነውን ነው ብላችሁ እመኑ። በጉልበት እናሳ አትችል። የአሁኑ ትውልድ አይሰማ፣ ማንም አይሰማ። ለኔ ብሎ የሚያደርግ አንድ ሰው የለም። የራሱን ህይወት ለማቅናት ነው የሚያደርገው። ስለዚህ ለጴንጤና ለሙስሊም ተተርተሯል እንዴና ኦኬ ምንድነው ኮሜንት ሰብስክራይብ ኦንሊ ነው ይላል እዩ። ቀይረውት ነው። ኦኬ ሶሪ ይኸው ይቅርታ ታንክ ዩ በጣም ይቅርታ። ኦኬ አሁን መጻፍ የምትችሉ መጻፍ ትችላላችሁ። አሁን ተከፍቷል። እሺ ቅዱስዬ እሺ ታንክ ዩ። አላየነውም ነበር። በጣም ሶሪ። ይኸው በጣም ይቅርታ። ይኸው አሁን አለ አጠር አድርጎ ኮለል አድርጎ ነው። የአዲስ ኪዳን እንኳን ታቦት ከባድ አልነበረም ለመናገርም። የተወሰኑ 3-4 ቦታዎች ነው ያሉት። አያስቸግርም ያቺን ለመናገር። እነሱ ሌላ አለ ብለው የሚሉት በአዲስ ኪዳን መጽሐፍት በ27 ውስጥ
ታቦቱ በአዲስ ኪዳን እንዲቀጥል እግዚአብሔር አድርጓል ብለው የሚሉት የሚልም የለም አልዋሽ ካለ አለ የሚል ካለ ኑ ጻፉልን። እራሳችሁንማ አታታሉ። ጻፉ። ቆሮንቶስን አሳየው። እሺ ቆሮንቶስን ንገረኛ። ቆሮንቶስ ላይ ምን ይላል? ጥቅሱን ጻፈው ማብራታ የሞተ ብሎ የሚለው ነው የአገልግሎት ሰዓት። አይ ስድቡ ይቆይላችሁ። አሁን የጥያቄ ሰዓት ነው። ከዛ መብታችሁ እኮ ማን ይከለክላችሁ? ያው ለጥያቄ ጊዜ እየሰጠ አሁን አንድ ጥያቄ ጠየቀ የለም የሚሳደብና ስድቡ ማይደርሰ የት ሄዳል? በየቀኑ ነው የምትሰድቡን አይደል? ችግር የለውም እኮ ጥያቄው ይጠቅማችኋል። እናንተም ለማስረዳት ጥሩ ነው። እሺ ምንድነው? ኦኬ እኔም እያየሁ ነው። አይ የሚጠቅም ነገር የለም። ሙሉ ሸዋ የምትባለው እህት አስገቡኝ እያለች ነው። እናስገባት። አይ ሙሉ ሸዋ ሙሉ ጎጃም ስትሆኚ ትገቢያለሽ። እናቱ ችግር የለውም። ጻፊ ነው ያልኩሽ እናቱ። አይ እንዲርቦኝ በዚህ ወጥቼ ምናምን ማለት እንጂ ለዚህ ጉዳይ አይደለም። ኦኬ ያ አውቀዋለሁ። ኦኬ ወይ ሙሉ ጎንደር ስትሆኚ አስገባሻለሁ እናቱ። አታስቢ። ጻፉ እንጂ ጥያቄ አለ በጌታ ጠይቁ። ጻፉልኝ። እግዚአብሔር የጠላቸው ሰዎች የክፋት መንገዶች መልስ ከሌለ ጥላቻ ይመስላል። መልስን ይዘናል። ጠይቅ እየተባለ ጠይቅ እኮ ነው ያለው። ጠይቅ የፈለጋችሁትን ከብሉይ ከአዲስ የፈለጋችሁትን ጠይቁ። የለም ከየት የተነበበ ይጠይቅ። ቆይ ፊራ ናግባ። አንተማ ጥሩ ነው እንደውም ና አንተማ ቤቴ ነው። የኔ ጥያቄ ይላል ገብታ አትጠይቅም እንዴ? የኛ ፊራ ነው የኛ ፊራ። ኦኬ የሱን ጥያቄ ስታር ገብታ አትጠይቅም። አይ የኔ ጥያቄ እግዚአብሔር ያብዛችሁ ያልኩ እኮ እግዚአብሔር ያብዛችሁ ያልኩ ነው። ጥያቄው እሱ ነው። እንዴ በእውነት በጣም ደስ የሚል ነው ያደረጋችሁ ያላችሁ። እግዚአብሔር ያብዛችሁ ነው። አሜን። መደረግ ያለበት ፊራ ያየ ሰው የጥላቻም እንዳልሆነ የተንኮል